አሁን እኔ ቸር ነው ቸር አይደለም አልጠየቅኩም። አሁን ይኸው ጥያቄ ቸርነት ኢሰንስ ነው። መጀመሪያ ካላወቅ ቸርነት የሚለው ባህሪ ነው። ኦኬ እዚህ ጋር አብሶሊት ቸርነት የእግዚአብሔር ብቻ ነው፣ ባህሪያዊ ነገር ነው። ኦኬ ስለ ጉድ ከአንዱ በስተቀር ማንም ቸር የለም ሲል ከአንዱ አምላክ በስተቀር ማለት ነው። አንዱ አምላክ ማን ነው ከሆነ ኢንፐርሰን ካረከው ማለት ነው። ኦኬ ክርስቶስ የተናገረው ከአንዱ በስተቀር ቸር የለም ሲል ስለ ቸርነት አስኢሰንስ ከተናገረ ነው። ኦፍኮርስ አንዱ አምላክ አንዱ እግዚአብሔር ነው። ያኑ አንዱ እግዚአብሔር ግን ማን ነው ከሆነ ጥያቄ ማን ነው ከሆነ ኦኬ ከአንዱ በስተቀር ማንም ቸር የለም የሚለው ፐርሰናል ካረከው ግን ማን ነው? አብ ወልድ መንፈስ ቅዱስ ነው ማለት አብ ወልድ መንፈስ ቅዱስ ሶ ያ ቸሩ አምላክ የተባለው አብ ወልድ መንፈስ ቅዱስ ነው። ያ ደግሞ እንዴት ነው የምንረዳው ከተባለ አብ ቸር ከሆነ ወይም ደግሞ በባህሪው ቸር ከሆነ ኦፍኮርስ ወልድም በባህሪው ቸር ነው፣ መንፈስ ቅዱስም በባህሪው ቸር ነው። ያንን አንዱ ባህሪ የአብ የወልድ የመንፈስ ቅዱስ ስለሆነ ማለት ነው። ለዛ ሴንት አምብሮስ ኦፍ ሚላን ቃል በቃል ተናገረ። ከአንዱ በስተቀር ማነው ጉድ ብሎ ሲናገር ኦኬ ምን ማለት ነው? ስለ ቸርነት አብሶሉት ቸርነት ወይም ደግሞ ፍጹም ቸርነት የአንድ እግዚአብሔር ባህሪ ነው አለ። ያንንም የአንዱ የእግዚአብሔር ባህሪ የሆነው ደግሞ አብ ወልድ መንፈስ ቅዱስ ነው። ያ በምን እናውቃለን? ዮሐንስ ወንጌል ምዕራፍ 17 ከቁጥር 10 ላይ ክርስቶስ የአብ የሆነ ሁሉ የእኔ ነው ብሎ በግልጽ ተናግሯል። አብ በእኔ ማለት አብን በምልአት ሊያውቀው የሚችለው ወልድ እንደሆነ ሁሉ ወልድንም በምልአት ሊያውቀው የሚችለው አብ ነው ተብሏል። ስለዚህ በአብ ያለ ሁሉ የወልድ ነው፣ በወልድ ያለ ደግሞ ሁሉ የአብ ነው ተብሎ ስለተነገረ ምን ብሎ በግልጽ ተናገረ ማለት ነው? ቸርነት ኢፍ አንዱ እግዚአብሔር ፍጹም ቸር የሆነው አንዱ እግዚአብሔር ከሆነ ስለዚህ አብ ወልድ መንፈስ ቅዱስ ነው የሚለውም በሚገባ እንረዳለን ብሎ ሴንት አምብሮስ ኦፍ ሚላን የሚላኑ አምብሮስ በግልጽ ተናግሯል ማለት ነው። ስለዚህ ኢሰንስ ነው ቸርነት፣ ኢሰንስ ነው ያ ባህሪ የአንዱ አምላክ ባህሪ ነው። ትክክል ፍጹም ቸርነት። ያ አንዱ አምላክ ግን ማን ነው ከሆነ አብ ወልድ መንፈስ ቅዱስ ነው። ክሪስታል ክሊር የሆነ በቃ ማይ ማትመልስ ከሆነ እኔ ስለ ቋንቋ እንዴት ነው የሚያሳየው? እኔ ስለ ባህሪ አልጠየቅኩም። ስለ ባህሪ ጭራሽ እኔ ስለ ቸር ነው ቸር አይደለም አልጠየቅኩም። ይህን ጥያቄ እኮ ከዚህ ወደ ቁራን ከመግባታችን በፊት 3 ጥያቄ ጠይቀ የሶስተኛው ጥያቄ እኛ መልሰንላል፣ እሱ መልሶ ምንድን አሁን ሊጠይቅ እናንተ የጠየቋችሁ አንዴ ልጨርስ ቢያንስ። ኧረ በይ ትልቅ ሰው አትደረብ ፕሊስ። እኔ ሚዩት ማድረግ እኮ ስለሚደብረኝ ነው። በቃ እና አትግባ። በቃ ሰው ሲያወራ እንጠባበቅ። አንተ ቁራንህን በቁራን ነው የምትፈስረው፣ እንደዚህ ነው የምትፈስረው። አንድ የሆነ ቦታ ይዘህ እንደፈለግ አድርገህ ልትወስዶ አትችልም። ሴንት አምብሮስ ከየት አመጣው ከተባለ ዮሐንስ ወንጌል 17:10 ጠቀሰልህ። የአቡ የሆነ ሁሉ የኔ ነው ብሏል። አንድ ናቸው ብሎ በዛ እረዳለሁ የምንረዳዋል። አንተ ቅድም ሱናን አቢ ዳውድ ሀዲስ መጥቶልህ ቁራን ኢዝ አንክሬትድ የሚል ቃል በቃል በፊት በአይን እያየ የእሱ የራሱ ንግግር ነው። የኔን ንግግር ስሙኝ። አንተ ማነህ አላልንህም። እኛ መብት ነው ነው ያልነህ። እኛ በትክክል እኮ እዚህ ውስጥ ያሉ ሙስሊሞች አሉ አንተ ማነህ የሚል ጥያቄ መጠየቅ አለባቸው። ወይ አንተን ወይ አቡ ዳውድን መስማት ያለባቸው መምረጥ መቻል አለባቸው። እኛ ግን ኦርቶዶክስ ነን። አንተ በሌላ መንገድ ልትረዳ ትችላለህ፣ መብት ነው። አንተ ብቻ አይደለም አሉ እኮ ብዙ ሴክቶች አሉ አይደል? ፕሮቴስታንት ውስጥ እንደፈለጉ ይረዳሉ። ጥቅስ አስቀምጠው የፈቱትን አባቶች ይህንን ረግጣችሁ ማስረጃ ተሰጠኝ ስትል ይኸው ማስረጃ ተሰጠ። ከዚህ በላይ ምን እንስጠህ? ስለዚህ እንዳልተመለሰልህ አድርገህ ፖለቲካ አትስራ። አሁን ጨርሰናል። ያው ለአንተ ሳይሆን ለተመልካቹ ነው። ወደ ሌላ ጥያቄ ላስጠይቅ። አይ እንዳልነው አንተም እኔም እሱም ያውቀዋል። እኔ የጠየቁትን ጨረሻለ። ወደ ሌላ ጥያቄ ትሄዳለህ። ለተመልካቹ የዋደ ሂድበት ነው። ወደ ሌላ ጥያቄ ትገባለህ። ቀጥል። ዋደ ጭራሽ እንዳልነካኸው ቆይ አይደለም። ቆይ እናንተ እኮ እኔ ስመልስ ድጋሚ አንተ እያብራራ ስትጠይቅ ነበር አይደል? እኔም አሁን አብራርቼ ልጠይቅ። ለምን እኮ አትጠብቁም? እኮ ልጠይቅ አብራርቼ እሱ እንደጠየቀው እኮ ነው ያልኩት። አልጠየቅንም ይህን ጥያቄ እኮ ለእሱ ልጠይቅ አብራርቼ። እናንተ የጠየቃችሁኝን እኮ እሱ ደግሞ ጠይቋል። እናንተ የጠየቃችሁኝ ደግሞ እኮ እሺ፣ አብራርቼ ልጠይቅ አብራርቼ ደጋግማችሁ ስትጠይቁኝ ደጋግሜ መለስኩ አይደለ? አንተ የጠየቀኝን ደግሞ ጠይቀኝ። አብራርቼ ልጠይቅ። ቁራን ላይ አንድ ጊዜ ነው የተጠየቀው። ሌላ አብራርቼ አንድ ጊዜ አዳምጠኛ
ከቅድም ጀምሮ ይሄ ሶስተኛ ጥያቄ ነበር። ክርስትና ላይ ብቻ እንደፈለግ ስጠይቀን ነበረ። ቁርአን ላይ አንዴ ነው ከዮሐድ ጋር አብራርተኛን ጠይቀህናል። አሁንም ዮሐድን ጠይቀዋል። እዚሁ ጥያቄ ላይ ለአብራራና ልጠይቅ። አሁንም እኔ ጠየቁትን አይደለም እየተናገራለሁ። ሌላ ጥያቄ ልጠይቀው። ቅድም እናንተ የጠየኳቸው እሱ ወደ ሌላ ጥያቄ ከመሄድ በፊት አንድ እችን ነገር ላሳይና ለአንተ ሳይሆን ቢያንስ ጥያቄ እንደዛ ከሆነች እዚሁ ጥያቄ ላይ ልጠይቅና አብረህ ታሳያለህ። አሁንም እዚሁ ጥያቄ ላይ እሺ፣ ቆይ የመጨረሻ ጥያቄ ጠይቅና ራሱ ነው እዚሁ ጥያቄ ላይ ልጠይቅ። እሺ፣ እንዴ ምንድን ነው ደለግጥ? ያ ሁሉ ጠይቃለሁ። ጠይቅ። እሺ፣ ቆይ ጥያቄን አይደለም እየመለሰ። እኔ ስለ ቸርነት አልጠየቅኩም። ቸር ነው አላልኩም። አልሰማም። አጅሬው እየሰማ አይደለም። አንተም ራሱ የመለስከው መልሼ ልጠይቅ። ሁለታችሁም ተስማሙ። መጀመሪያ አንተ እና እሱ ራሱ ጠየቃችሁ አይደለ? በሱ ጥያቄ ትስማማለህ? ሰላ ዝም ብለህ ማይክ አትክፈት ፓፓ። ስርዓት ይኑራችሁ እንጂ ቢያንስ እንደዛ ስታወሩ እኔ ቆይ እየሰሙ አይደለም። አጅሬው ራሱ እኔ ለአንተ አይደለም እየመለስኩ ያለሁት። እባክህ አንዴ በወረቀት ጽፌ ያለው ብለው ያቦካውን ወንድም እኔ ቸር ለሚለው ኧረ እባክህ ሚውት እሺ፣ ሚውት አድርገው አንዴ። እኔ ቸር ማለት ምን ማለት ነው ዴፊኒሽን ሰጥቻለሁ። ቸር ማለት ምን ማለት ነው የሚለውን ነው ምላሽ የሰጠው። አልሰማም፣ ተኝተሃል። እኔ ቸር ማለት ምን ማለት ነው አልተረጎምኩም ጭራሽ። አንዱ ቸር ከአንዱ በቀር ቸር ማን ነው ብሎ ተናገረ። ኦኬ፣ አሁን ቸርነት የሚለው ምንድን ነው ነው? ቸርነት የሚለው አንተ ሚውት አድርገው፣ አብዱል እሱም ሚውት አድርገው። ስለ ኢሰንስ ነው ስለ ፐርሰን ለመውረድ በጣም እየጓጓችሁ ነው። አያችሁ፣ ቤታችን መታችሁ አክብረን ብንንከባከባችሁ እንዴ ጥያቄ አትመልሱ። አንፈልግም፣ በቃ እኛ አንፈልግም ምናምን። ማይ ብራዘር ጠይቀን የማይመለስ መልስ ማትፈልግ ከሆነ ውረድ። ኦኬ፣ የምትፈልግ ከሆነ ግን አዳምጥና ቢያንስ ላወራው ሰማን አይደል? ቸር ለሚለው ነው። እሱ ግን ጥያቄው እግዚአብሔር የተባለው ወይም ደግሞ አንድ የተባለው ማን ነው የሚል ሀሳብ ነው ያነሳ አይደለም። እኔ ቸር የሚለው ዴፊኒሽኑ አልሰጠውም። ቸር እንደዛ አይነት መልስ ራሱ አልሰጠውም። ቸርነት ክርስቶስ አንዱ ከአንዱ በቀር ቸር ማን ነው ብሎ ሲናገር ቸርነት ኢሰንስ ነው። ኢርዝናት ፐርሰን ኦኬ፣ ባህሪያዊ ነው እንጂ አካላዊ አይደለም። ስለዚህ ከአንዱ በስተቀር ቸር ማን ነው ብሎ ሲናገር ስለ ማን ነው እየተናገረ? ማንነቱ ማን ነው? ስለ አብ ነው? ስለ ወልድ ነው? ስለ መንፈስ ቅዱስ ነው የሚለው ስንመለከት አምብሮስ ኦፍ ሚላን እኔ ቸር አይደለሁም፣ ኦኬ፣ አብ ነው ቸር እያለ አይደለም። ታዲያ ምንድን ነው? ኦኬ፣ ቸርነት ባህሪያዊ ነው። እኔ የባህሪ አምላክ መሆኔን ሳታምን እንዴት ቸር ትለኛለህ ብሎ እየተናገረ ነው። ወይዘር ዩ ሃቭ ቱ ብሊቭ በቃ የባህሪ አምላክ መሆኔ ማመን ክርስቶስ ተስማሙ፣ በእናታችሁ ተስማሙ። መጀመሪያ ሳላና ፈይሰል እንደዚህ የታች ቢሆን ይሻላል መሰለኝ። ከየት አመጣው ከሆነ ክርስቶስ ከተናገረው ንግግር ነው የምንረዳው። ምክንያቱ ሰውየው ቸር መምህር ወይ ብሎ ሲናገር ቸር የሚለው ኮንሴፕት ምክንያቱ ክርስቶስ ባይዘው የልብ አዋቂ ልብን የሚመረምርም አምላክ ነው። ከምን አንጻር እንደተናገረው በሚገባ ጠንቅቆ የሚያውቅ ነው። ስለዚህ ይህ ክርስቶስ ከአንዱ በቀር ቸር ማን ነው ከእሱ በቀር የለም ብሎ ሲናገር ምን እየተናገረ ነው? ኦኬ፣ ምን እያለ ነው ነው? እሱ ቸር ሲልስ ምን ለማለት ፈልጎ ነው የሚለው በደንብ መረዳት ያስፈልጋል። አብሶሉት ቸርነስ እየተናገረ ነው። ስለዚህ በክርስቶስ የባህሪ አምላክነት ካላመነ እንዴት ቸር መምህር ሊለው ይችላል? እንዴት ትለኛለህ ነው የክርስቶስ ሀሳብ እንጂ አይደለሁም ራሱ አይደለም። ከአንዱ በስተቀር በእናንተ ትምህርት ከአንዱ አምላክ በስተቀር ቸር ማንም የሌለ እንደሆነ ከታወቀ እንዴት ቸር መምህር አልከኝ ነው ጥያቄ። ወይዘር ዩ ሃቭ ቱ ቢሊቭ አይ አም ኤ ትሩ ጋድ፣ እውነተኛ አምላክ እንደሆንኩ ልትቀበል ይገባል ነው። ስለዚህ ሴንት አምብሮ ይሄን ሀሳብ ይሄ እንዲህ እያለ እንደሆነ በምንድን ነው የምንረዳው? ኦፍኮርስ ኮሜንታሪዎች ናቸው። ክርስቶስ ምን እያለን ሰውየውስ ምን ለማለት ፈልጎ ነው የሚለውን የምንረዳው ኮሜንታሪስ ነው፣ የአባቶች ማብራሪያ ማለት ነው። ኦኬ፣ ስለዚህ አምብሮስ ምን ብሎ ተናገረ? ይህ ሰው ጉድ ቲቸር ብሎ ሲናገር ከአንዱ በስተቀር ጉድ የለም
እውነት ቸር የለም ብሎ ሲናገር ምን እያለ ነው? እኔ አይደለሁም እያለ ነው ወይ? አይደለም ነው፣ ነኝ እያለ ነው። ኦኬ አንዱ አምላክ ብቻ ነው ቸር። ስለዚህ እኔ የአንዱ አምላክ ነኝ እያለው ነው። ስለዚህ እሱን በምን ልናውቅ እንችላለን? ቸር አብ የባህሪ አምላክ ነው፣ ቸር ነው። ትክክል። ስለዚህ አብ ቸር ከሆነ ደግሞ ወልድም ቸር ነው፣ የአንዱ አንድ ባህሪ ሼር ስለሚያደርግ ማለት ነው። ስለዚህ በአብ ያለ ሁሉ ወይም ደግሞ የአብ የሆነ ሁሉ የእኔ ነው ብሎ የተናገረ ጌታ እኔ ከአብ ጋር እኩል መሆኔ ሳታምን እንዴት ቸር ትለኛለህ የሚል ሀሳብ እየተናገረ ነው። ሲሪል ታላቁ ቄርሎስ ምን ብሎ ይናገራል? ሲሪል ዘ ግሬት ወይም አሌክሳንድሪያ ማለት ነው። እንዲህ ብሎ ይናገራል። ወደ ዋናው ኮንሴፕት ዋናው ሀሳብ የሚናገርበት እቺ ዋይ ዩ ኮል ሚ ጉድ የሚለውን ሀሳብ ሲያብራራ ቄርሎስ ምን ይላል? ኖ ዋን ኢዝ ጉድ በት ዋን ዳት ኢዝ ጋድ ይላል። በቃ እሱ አንዱ አምላክ ነው። በቃ ቸር አይደለ? ቸርነት ባህሪ ነው። ስለዚህ ከአንዱ አምላክ በስተቀር ቸር ማንም የለም። አንዱ አምላክ ማን ነው? አብ ወልድ መንፈስ ቅዱስ ነው ማለት። ግን እዚህ ጋር ምን ይቀጥል? አስ ኢት ኢዝ ሪትን ሂ ካችስ ዘ ዋይት ኢን ዜር ኦን ክራፍቲነስ እንደተባለው ዲ ሎርድ ፕሩቭ ዛት ማን ዋዝ ኖት አስ ዋይት ኤንድ ለርንድ አስ ፕሪተንዲንግ ቱ ቢ የተማረ ለመምሰል እንደሚሞክረው የተማረ እንዳልሆነ ክርስቶስ ሲገልጠው ማለት ነው። ምን ብሎ ተናገረ? አሞንግ ሂዝ ፒፕልስ አስ ኢፍ ሂ ኢዝ ሴይንግ ቱ ሂም ዩ ዱ ናት ብሊቭ ዛት አይ አም ጋድ። አንተ እኔ አምላክ እንደሆንኩ አታምን፣ አልተቀበልክም። ሶ ቢንግ ክሎዝድ ዊዝ ኤ ባዲ ሃዝ ደሲቭድ። ስጋ ስለለበስኩኝ ምንድነው እውነተኛ አምላክ መሆኔን አልተቀበልክም። ስጋ ስለያዝኩኝ ወይም ስጋ ስለለበስኩኝ እውነተኛ አምላክ እንደሆንኩኝ አልተቀበልክም። ኦኬ ዋይ ዘን ዱ ዩ ኮል ሚ ባይ ዋት ኢዝ ኦንሊ ፊቲንግ ፎር ዘ ሱፕሪም ኔቸር። ለአንዱ ባህሪ ለአንዱ መለኮት የሚገባውን አብሶሊት ቸርነስ ወይም ደግሞ አብሶሊት ጉድነስ ለምን ተናገርከኝ ብሎ ክርስቶስ ይናገራል። እውነተኛ አምላክነቴን ሳትቀበል ማለት ነው። የባህሪ አምላክነቴን ሳትቀበል እንዴት ለአንዱ ባህሪ የሚነገረውን ቃል ተናገርከኝ ይላል። ሶ as far as angels and ourselves who lived on earth are concerned, we may be good through following his examples. እኛ ራሱ ቸሮች እኮ ልንባል እንችላለን፣ ግን የእርሱን ምሳሌ አሰር ስንከተል ነው እንጂ በባህሪያችን አይደለም ማለት ነው። or rather our fellowship with him ከእሱ ጋር ህብረት አንድነት ሲኖረን ብቻ ቸሮች ልንሆን የምንችለው ማለት ነው። ሶ why do you call me ሲል በስጋ እንዳንተ ኦርዲናሪ ማን ነው ብለህ እያሰብክ ዋይ ዱ ዩ ኮል ሚ ኢተርናል ወይም ደግሞ ዘላለማዊ አምላክ የባህሪ አምላክ መሆኔ ሳትቀበል እንዴት እንደዚህ ትናገራለህ ብሎ እየጠየቀው ነው ማለት ነው። ኦኬ እየጠየቀው ነው። ይቀጥልና ሂዝ ዲቫይን ዊል ወይም ደግሞ አንድ መለኮታዊ ባህሪ እንዳለ የሚያጠይቅ ነው ብሎ ሲሪል በግልጽ ይናገራል ማለት ነው። ስለዚህ ከዚህ አንጻር ስለ አብ ስለ ወልድ ስለ መንፈስ ቅዱስ የሚናገረው ክርስቶስ ራሱ ቸር መሆኑ ደግሞ ራሱ ተናግሯል። ቸር እረኛ እኔ ነኝ ብሎ ማለት ነው ዮሐንስ ወንጌል ምዕራፍ 10። ስለዚህ ከራሱ ጋር ኮንትራዲክት ሊያደርግ በጭራሽ አይችልም። አንዱ አምላክ እኔ ነኝ አምላክ መሆኔን ሳትቀበል ግን እንዴት እንደዚህ ልትል ትችላለህ የሚል ሀሳብ ነው ያነሳው ነው። ሌላ ጥያቄ ጠይቅ። ምክንያቱም ይህን ጥያቄ ይኸውልህ ቅድም አሁን ቢንዬ ቅድም 3 የጠየቃቸውን ጥያቄዎች አሁን ቅድም ጀምሮ መመልስ ይችላል እና ሰው ማታሰልችብን። ሌላ ጥያቄ ጠይቅ። ይህን ጥያቄ ሁለተኛ ዙሪያ አለን ጠየቀው። ቅድም እኛም ረጅም ሰዓት ወደ ቁርአን የገባ ነውን በዚህ ጥያቄ መሰረት ነው። ስለዚህ አሁን ሌላ ጥያቄ ጠይቅ። ሳላ አረል ጠይቃ ይጠይቅ የሚፈልገው ጠይቅ። ሳሚ ይመልስልሃል። ሳሚ ደግሞ አድሬስ ስጡት ለሱ። ባህሪ አይደለም አንተ የቁጥር ባህሪ ነው።
አረ አንድ ጊዜ እኔን እኮ ደጋግማችሁ ስትጠይቁኝ ነበር አይደለ? ምንድን ነው እንደዚህ የምትደነግጡት? እና ልጠይቅ አሁን እኔ የጠየቁት እሷን አይደለም የመለሰውን ጥያቄ አይደለም የጠየቁ እኮ ልጠይቃ እንደዛ እኮ እሺ ልጠይቃ አሁንም የጠየኩትን ጭራሽ ማይገናኝ ነገር ነው። እኔ አልጠየኩም። እኔ ምን ብሎ ፈቱት አልጠየኩትም። ይኸውላችሁ እስልምና ለዚህ ነው እኛ ፊት ሲመጡ ጥያቄ እንኳን ጠፍቶባቸው አንድ ጥያቄ ላይ ምን ችክ ጠይቅ። አሁንም ቢሆን እኔ እሺ አሁንም ይኸውልህ መልሼ ልጠይቅ። የጠየቁት ጥያቄ እከሌ ምን ብሎ ፈታው አይደለም ጥያቄ እያወራሉ ለመለስ አልጠየቅኩም። አረ ልጠይቀው እባክህን፣ አረ ልጠይቀው። ጠይቅ ለሌላ ሰው ድሉ እንስጥ ካልሆነ እዚህ ጋር አባረርክ። አዳምጣ ልጠይቅ። እሺ አንድ ጊዜ አዳምጠን። እሺ እንዴ አታስወራም እኮ ሰው ራሱ እኔ ካልጠየቅኩ ብለው ሁሉንም አባረርክ። አፉ በሉኛ። ሌላ ጥያቄ። እሺ ሌላ ጥያቄ ልጠይቅ። እስኪ ዝም ብል። ምን አይነት ሰው ነው? በኢየሱስ ስም እስልምና ክርስትና ላይ ያለው ጥያቄ ይሄ ብቻ ነው? እናመሰግናለን። ይሄ ብቻ ከሆነ ይሄ ብቻ ነው እስልምና ያለው ጥያቄ በለንና እንግባ ወደዛ ጥያቄ። ሌላ ጥያቄ። እሺ ይህን ጥያቄ ፈርታችኋል። ሌላ ጥያቄ ልጠይቅሽ። እሺ ልጠይቅ። እሺ ሌላ ጥያቄ ልጠይቅ። ችግር የለውም አድማጭ እኮ ይሰማል። ሌላ ጥያቄ ልጠይቅ። እሺ እኛ አልመለስንልህም። ምንም አልመለሳችሁትም። እሱም አልመለሰም። እኔ የጠየቅኩት ሌላ እናንተ የምታወሩት ሌላ። የጠየቅኩትን ጭራሽ አልነካውም ነው እኮ እያልኩ የጠየቅኩት ሌላ ነው። ሳላ አረ ሚዩት አድርግ። እኛ አልመለስንልህም እና አልተመለሰልህም ይለያያል። አልተመለሰልህም እና አንተም አልመለስከውም እሱም አልመለሰው። ምንም ጭራሽ ጠየቅ እንዳወርድ ፈልገህ ነው አይደለ? ተረጋጋ። ስልጣናችሁ እንደዚህ አታድርጉ እናንተ። አነሳለሁ። እሺ እኔ ማስወረድ አለብኝ እኔ ያውቃለሁ። እያወራን አይደለ እንዴ? አስወርዶት ነው ሳሚያ። አንድ ጊዜ አስገባዋለሁ መልሼ። አንድ ነገር በዚህ ላይ ልናገር። እሺ አንዴ አትረብሽ። ገብተህ ጠይቅ። እኛ አንተ የግድ ተመለሰልኝ እስክትል ማደር የለብንም። እስኪ ልጨርስ ነው። ይህ ሰውዬ ጤና አይደለም እንዴ? በኢየሱስ ስም እኛ መለስንልህ። መጀመሪያ ጊዜ ወስደን ከ30-40 ደቂቃ በላይ ጊዜ ወስደን ነገርንህ። አንተ አይገባህም ማለት ፊዚክስ አልገባህም ማለት ደደቡ ፊዚክስ ሳትል አንተ ነው የምትሆነው። ዮሐድ መለሰልህ። አሁን አንድ ጥያቄ ላይ ምን ችካት አድርገን በተለያየ ሰው መልሰልልሃል። ከዚህ ውጭ መልስ የለንም እያለ ነው። አለመቀበል መብት ነው። ኦኬ ሌላ ጥያቄ ካለ ከሌላችሁ ሌላ ጥያቄ ኢየሱስ ምን አይነት እየሰደብከኝ እኮ ነው። ለነገሩ የአጋንንቶቹ ናቸው እንደሚጫወትባቸው ሰው እያወራ ሌላ ጥያቄ ልጠይቅ። እሺ ሌላ ጥያቄ ልጠይቅ። ተረጋጋሽ። እንኳን እኔ አውርቼ እስክጨርስ ምን አለ ብትታገዝ። ትሞታለህ እንዴ ካላወራ? በጌታ ስም ሰው ተረጋጋና ራስህን ኮንትሮል አድርግ። ወደ ራስህ ተመለስ። ውሃ ጠጣ። ረጋ ብለህ ጠይቅ እያልኩ እየለመንኩ ጭራሽ 10 ጊዜ እየተደረብክ ለምን ታወራለህ? እና ፌርም አይደለም። እና ሳሚ ሶሪ፣ አንተ አሁን የሚጠይቀውን ጥያቄ ትመልስለታለህ። ግን ከዛ በፊት ካሜራ ስለከፈተች ለእህታችን ድንስታት ታገሰን 1-2 ደቂቃ አትፍጭ እንዴ። እኔ ልጠይቅና ከዛ ትማማራላችሁ። ወላሂ ላለመጠይቅ ነው። ቅድም ጀማ አሁንም አዛጋችሁ ያኑ ሰምተህ ትመጣና ከዛ በኋላ ጥያቄ ካለ መተህ ትጠይቃለህ። ከዚህ በኋላ ቀጥ ልሽ እንትን ነው ማለት አንዱ እግዚአብሔር ነው ሲል አንዱ እግዚአብሔር እሱ በቃ አላለ አንድ ብቻ ነው ብለን አብን ብቻ እንድንለው ነው የሚፈልገው። አንዱ እግዚአብሔር የተባለው እሱ አንድ ነው፣ ግን እንደዛ አይደለም። ምክንያቱም እንደዛ ስላልሆነ ማለት ነው። ለምሳሌ ሂላሪ ፖይትረስ ኦን ዘ ትሪኒቲ ቡክ 9 ከቻፕተር 10 ከፓራግራፍ 15 ይጀምራል። ከዛ እስከ 18 ድረስ ስናየው እንደዛ አንዱ እግዚአብሔር ብሎ የጠቀሰው ወልድ መንፈስ ቅዱስን እንደሆነ በትክክል ያሳያል ማለት ነው። ለምሳሌ ቆይ ፓራግራፍ 17 ጀምረን ስናነበው ዘን አሴ ፕሩፍ ዛት ሂ ኢዝ ሪሴንትስ ዘ ኔም ጉድ ማስተር ግራንድ ኦፍ አንቢሊፍ ዊች አድረስ ሂም አሴ ማን ምን አለ ሰውየው የጠየቀው ይሄን ጥያቄ የጠየቀው ምን በማድረግ ነው አለ ባለማመን ውስጥ ሆኖ ማለት ነው። አንቢሊፍ ሆኖ ባለማመን ውስጥ ሆኖ
ሰው እንደሆነ ወይ ሰው ብቻ እንደሆነ ዮሐድ እንደገለጸው ሰው ብቻ እንደሆነ አድረስ አድርጎ ስለጠየቀው ነው። በዚህ ይሄን ማለት ጂሰስ ሪፕሌይስ ሲልና ቱ ዘ ቬን ግሎሪየስ ዩስ ለግብዙ ሰው ብሎ መልሰት ቦስትስ ኤንድ ዛት ሂ ሃድ ፉልፊድ ዘላው ሁሉንም ህጎች አሟልቻለሁ አለ። ግን ዋን ቲንግ ዞ ላከስተለው አንድ ነገር ብቻ ግን ጎሎት ነበር። ምንድነው እሱም አለ ጎ ሴል ሁኤቨር ዞ ሃስት ኤንድ ጊቭ ቱ ፑር ለድሆች ያለህንና ለምን ታለ ለድሆች ከዛ ደግሞ ማለት ዞ ሻልት ሃቭ ትሬሸር አይደለም ሻልት ሃቭ ትሬሸር ኢን ሄቨን ኤንድ ካም ፎሎ ሚ ብሎ ጠየቀለት ማለት ነው። መሰለኝ ህጎች እንደምናውቀው ፍቅረ እግዚአብሔርና ፍቅረ ቢስ ተብሎ ይጠየቃሉ ማለት ነው። ፍቅረ ቢሶችን እንዳለ አሟልቶ ሰውዬ ማለት ነው። ይሄ የጠየቀው ወጣቱ ሰውዬ የጎደለው ግን ምንድነው? እግዚአብሔር ማለትም ሁሉን ነገር ትቶ እግዚአብሔርን መከተል የሚባለውን ነገር ግን አጥቶታል። እናም ከአንዱ ከእግዚአብሔር በቀር መልካም የለም ብሎ ከመለሰለት በኋላ ክርስቶስ እግዚአብሔር እንደሆነ እንዲያምን ሲነግረው ምን ብሎ መለስለትኝ? ያለህን ነገር ሽጥና ፎሎ ሚ ነው ያለው። አያችሁ፣ ፎሎ ሚ የሚለው ታዲያ እንዴት ነው? ፎሎ ሚ የሚለው እኔ አምላክ ነኝና ተከተለኝ፣ እግዚአብሔር ይጎልሃል፣ ስለዚህ እግዚአብሔር እንዲኖር ደግሞ እኔ እያለ ነው ማለት ነው ክርስቶስ። ስለዚህ ተከተለኝ ሲለው ራሱን አምላክ እንደሆነ እየገለጸ ነው ክርስቶስ ማለት ነው። ከዛ ሂላንዳር ዜር ኢዝ ኖ ሽሪንኪንግ ፍሮም ዘ ታይትል ኦፍ ጉድ፣ ይሄ ከመልካምነት ምንም ሽሪንክ የሚያደርግበት ነገር የለም። ኢን ዘ ፕሮሚስ ኦፍ ሄቨንሊ ትሪገር ከዛ ኖ ሪታንስ ሪጋሴማስ ኢን ዘ ኦፈር ቱ ሊድ ዌይ ኦፍ ፐርፌክት ብሌስድነስ ምናልባት ዜሪዝ ሪፕሩፍ አንብሊፍ ያላመነው ሰው የሚያምን ድራውስ አን ኤግዘፕኒየን በምድር ሳበት ነበርና ኦፒክሮም ዘችንግ ሊመለስለት የፈለገው ምንድን ነበረ? ዛት ጉርነስ ብልቱ አሉ ያቺ እንዲመለስለት የፈለገው በምድራዊ እይታ ወይም ደግሞ እሱ እንደሚፈልገው ማለት ሙሉ እምነት አለው ብታይ ወይም ደግሞ ገንዘቡን የሚወዳ አይነት ሰው ነበር ማለት ነው። እኔ ጋርም ከስርም ይቆራረጣል እያሉ ነው፣ እየተቆራረጠ ነው እያሉ ነው። ካሜራውን አጥፊና ወይ ሀሳብሽ ብቻ ጠቅላላ አድርግሽ እንትን በይው። ካሜራውን አጥፊልሽ እና ሀሳቡን ንገሪኝ። ችግር የለም። አሁን ኦኬ፣ ሀሳቡን ንገሪኝ። አጥፊው ካሜራውን። ኦኬ በቃ ሂላሪ ምንድን ነው የሚለው? አሁን የሚሰማ ከሆነ አሁን ይሰማል። አሁን ቆንጆ ነው። ከስር ይሰማቸዋል አይደል? አሁን እስኪ ተናገሪ። ኦኬ ሂላሪ ምንድን ነው የሚለው? ልክ ውሃድ እንዳለው ወይም ደግሞ እነ ቅዱስ ልክ እንደነ ቅዱስ ዮሐንስ አፈወርቅ አምብሮስ እንደተረጎሙትኝ እና እነ ቅዱስ ቄርሎስ እንደተረጎሙትኝ ሂላሪ ምንድን ነው ያለው? ጉድ ማስተር የሚለው አንዱ አምላክ ነው ብሎ ሲጠራው ምንድን ነው ወልድን ወይም መንፈስ ቅዱስን እያገለለ ሳይሆን ራሱ አንዱ አምላክ እሱ እንደሆነ እየተናገር ነው። ቢኮዝ ፍቅረ ቢጽ እና ፍቅረ እግዚአብሔር ናቸው ህጎች ተብሎ የሚጠቀሱት አይደለ? ከዛ ጌታ ደግሞ ምን ብሎ ነው የጠየቀው? ምንድን ነው ያለው? ምን ብሎ ነው ሲመልስለት ጌታ ምንድን ያለው? መጀመሪያ የፍቅረ ቢጾቹን ዘረዘረለት አይደለ? ፍቅረ ቢጾቹን ሲዘረዝርለት ሁሉም ነገር አሟልቻለሁ እነዚህም ሁሉ አለ፣ ግን አንድ ነገር ግን ይጎልሃል ብሎ ጌታ መለሰለት። ከዛ የጎደለው ደግሞ ምንድነው የጎደለኝ ብሎ ሲመልስለት ሂላሪ አይሚን ያኛው ወጣቱ ሰው ምን አለ? ምን ብሎ የመለሰለት? ጌታ እንደዛ ብሎ ስጠይቀው ጌታም ብሎ መለሰለትኝ ያለህን ሁሉ ተከተል፣ ሽጥና ለድሆች ሰተህ ተከተለኝ አለው። ተከተለኝ ሲለው እንግዲህ አስቡት፣ እግዚአብሔርን ፍቅረ እግዚአብሔር ነው የጎደለው የሰውዬ። ግን ጌታም ብሎ የመለሰለትኝ ያለህን ሁሉ ሽጠህ ተከተለኝን ያለው። ያለህን ሁሉ ሽጠህ ተከተለኝ ያለው ፍቅረ እግዚአብሔር እኔን እስከ መጨረሻው ከምንም ነገር በላይ ካለህ ከንብረትህ ከምድራዊ ነገርህ በላይ እኔን ውደደኝ ብሎ እየተናገረ እንደሆነ ሂላሪ ኦን ዘ ትሪቲ ቡክ 9 ከፓራግራፍ 15 ጀምሮ እስከ 18 ባለው ይናገራል ማለት ነው። ከዛ ሂላሪ መጨረሻ ላይ ብሎ ይገልጻል መሰላችሁ? ፓራግራፍ 18 ላይ when he is not acknowledged to be Lord and Jesus Christ pronounced one God alone good but without distinguish himself from God ራሱን ከአምላክነት ግን ሳይለይ ነው እንደዚህ ያለው። ምንድን ያለው? ከአምላክ ውጭ ከአንዱ አምላክ ውጭ
መልካም የሚባል የለም ብሎ ሲገልጽ፣ ነገር ግን ዊዛውት ዲስቲንግዊሽንግ ሂምሰልፍ ፍሮም ጋድ ፎር ሂ ኮልስ ሂምሰልፍ ሎርድ ኤንድ ክራይስት ኤንድ ጋይድስ ዘ ሄቨንሊ ትሬዠር ብሎ ሂላሪ ራሱን ወይም ደግሞ ክርስቶስ ራሱን ከአምላክነት እያገለለ አይደለም ብሎ ይናገራል። ስለዚህ ወልድንም ከዛ ደግሞ መንፈስ ቅዱስ አብንም እያማከለ ነው እንጂ ይሄ እንትን ያለ አይደለም። አብን ብቻ የሚገልጽ አይነት ነገር አይደለም እነሱ እንደሚሉት ማለት ነው። ይሄን ለማለት ነው። ይቅርታሽ፣ ቀጥሉ። እሺ፣ ቃልዩ ታሰማልን ታችን እናመሰግናለን። ሰላም ያላላችሁንም አላችሁ ገብታችሁ ሰላም በሉንና ፋታ አገኘን ትላለን። ሀሳቦች ላይ የተነሱት ላይ ተራ በተራ ሀሳብ ትሰጣላችሁ። ኦኬ፣ በመሰረቱ ከአንዱ ከእግዚአብሔር በቀር ማንም ሸር የለም ሲል እዛ ጋር ራሱን ለመነጠል ነው የሚል ማስረጃ መቅረብ አለበት። አሁን ብዙ ጊዜ እነሱ ፕሪሰፖዝ የሚያደርጉት ምንድን ነው? ክርስቶስ ራሱን ለመነጠል ነው ይህን ያለ ይላሉ። ራሱን ለመነጠል ነው የሚል ማስረጃ አለ ሲጀምር የለም። ሶ ራሱን ለመነጠል ነው ከተባለ ራሱን ለመነጠል ነው የሚል ማስረጃ መቅረብ አለበት። ሲቀጥል ደግሞ ኦልሬዲ በአብና በወልድ መካከል የባህሪ አንድነት እንዳለ ተገልጿል። ዮሐንስ ወንጌል ምዕራፍ 10 ከቁጥር 27 እስከ 30 ላይ በጎቼ ድምፄን ይሰማሉ፣ እኔም የዘላለም ሕይወት እሰጣቸዋለሁ፣ የሰጠኝ አባቴ ከሁሉም ይበልጣል፣ ከእጅ የሚነጥቃቸው የለም፣ ከአባቴም እጅ የሚነጥቃቸው የለም ብሎ እኔና አብ አንድ ነን ብሏል። ሶ ከአባቴም እጅ የሚነጥቃቸው የለም፣ ከእኔም እጅ የሚነጥቃቸው የለም ብሎ እኔና አብ አንድ ነን በማለት በአይነጠቅነት የባህሪ አንድነት እንዳለ ተገልጿል። አሁን ብዙ ጊዜ ሙስሊሞች እና ሌሎች ከክርስትና ውጭ ያሉ አካላት ዮሐንስ ወንጌል ምዕራፍ 17 ጠቅሰው ሐዋርያትም እኮ ከእግዚአብሔር ጋር አንድ ናቸው ተብሏል ይላል። ሐዋርያት ከእግዚአብሔር ጋር አንድ ናቸው የተባለበት አውድና ዮሐንስ ወንጌል ምዕራፍ 10 ላይ እኔና አብ አንድ ነን ያለበት አውድ ይለያያል። እኔና አብ አንድ ነን ያለበት አውድ ዮሐንስ ወንጌል ምዕራፍ 10 ላይ የባህሪ አንድነት ነው። ምክንያቱም ከአባቴም እጅ ምንም ማንም አይነጥቃቸውም፣ ከእኔም እጅ ማንም አይነጥቃቸውም። አይነጠቅ አንፕላከብል ሃንድ። ይሄ ዘዳግም ምዕራፍ 33 ቁጥር 39፣ ኢሳያስ 43 13፣ ኢሳያስ 59 1፣ አሞስ 9 2 ላይ ስትመለከቱ የእግዚአብሔር እጅ ሁሉ ማድረግ እንደሚችል የእግዚአብሔርን እጅ ማንም መመከት እንደማይችል ይናገራል። ኢቨን አሞስ 9 2 ላይ ወደ ሲኦል ቢወርዱ እንኳን ከሲኦል አወጣቸዋለሁ ብሏል። ኦኬ፣ የእግዚአብሔር ልጅ ለማዳን አላጠረችም ይላል። ከእጄ ማንም ሊያስጥል የሚችል የለም ይላል። ስለዚህ የእግዚአብሔር እጅ ነው፣ አይነጠቅ። ለማዳንም ለመቅጣትም ለመፍረድም የእግዚአብሔር እጅ ነው ሊመከት የማይችለው ሊነጠቅ የማይችለው። ስለዚህ እጅ ኃይልን ያመለክታል። ኃይል ደግሞ ቅድም ዮሐድ እንዳለው አትሪቢዩት ነው። አሁን ቅድም አንድ ዮሐድ ሲናገር የነበረው ነገር አለ። መልካምነት ባህሪ ነው፣ መልካምነት ባህሪ ነው አለ። የስ ለምንድን የባህሪ አንድነት አለ በአብና በወልድ መካከል። ስለዚህ አይነጠቅነት ሊሆን ይችላል፣ መልካምነት ሊሆን ይችላል። ኦንቶሎጂካል ፕሮፐርቲዎች በአብና በወልድ መካከል የአንድነት የሚመለከቱ ጉዳዮች ናቸው። በዛ ረገድ አንድነት አለ። ስለዚህ እኔና አብ አንድ ነን ብሏል። ሐዋርያት ከእግዚአብሔርም እጅ ማንም ክርስቲያኖችን አይነጥቅም፣ ከሐዋርያትም እጅ ማንም ክርስቲያኖችን አይነጥቅም አልተባለላቸውም። ዮሐንስ ወንጌል ምዕራፍ 17 ላይ። ዮሐንስ ወንጌል ምዕራፍ 10 ላይ ግን ለአብና ለልጁ ለኢየሱስ ክርስቶስ ተብሏል። ስለዚህ በዚህ ረገድ አንድነት ስላለ ከአንዱ ከእግዚአብሔር በቀር ማንም ቸር የለም ሲለው ራሱ ለመነጠል ሊሆን አይችልም። ለምንድን? በዚህ ረገድ ከአብ ጋር አንድ እንደሆነ ኦልሬዲ ዮሐንስ ወንጌል ምዕራፍ 10 ላይ ተናግሯል። ሪሜምበር፣ አይነጠቅነትም መልካምነትም ባህሪ ነው። ሶ ለአንዱ ባህሪ የተነገረው ነገር ለሁሉም ባህሪ፣ ይሄ ባህሪ ስላችሁ ይሄ መለኮት ስጋ ማለት ሳይሆን አትሪቢዩት ማለት ነው። ኔቸር ሳይሆን አትሪቢዩት። ለአንዱ አትሪቢዩት የተነገረው ነገር ለሌላ ይነገራል፣ ኦንቶሎጂካል እስከሆነ ድረስ ማለት ነው። ኦኬ፣ የአንዱ መለኮት የሚመለከት ጉዳይ እስከሆነ ድረስ ለአንዱ ባህሪ የተነገረው ነገር ለሌላው ይነገራል። ለምሳሌ አብና በወልድ በአይነጠቅነት አንድ ናቸው ከተባለ በመልካምነትም አንድ ናቸው ማለት ነው፣ በኦንቶሎጂካል በሆኑ ጉዳዮች ማለት ነው። ስለዚህ ኦልሬዲ በዚህ ረገድ ወልድ ከአብ ጋር አንድ እንደሆነ ተገልጿል። ስለዚህ ይሄ ወልድን ያገለለ ነው ከተባለ ወልድን የሚያገል ለመሆኑ ማስረጃ መቅረብ አለበት። ወልድን አያገልም። ወልድ ይሄ በአብና በወልድ መካከል ያለውን አንድነት የሚያመልክት ነው የሚል ማስረጃ አለ። አሁን ዮሐንስ ወንጌል ምዕራፍ 10 ላይ ኦኬ፣ ዮሐንስ ወንጌል ምዕራፍ 10 ላይ ብዙ ጊዜ ሙስሊሞች የማይረዱት ነገር ምንድን ነው? የሆነ የተመለሰ ይመስላቸዋል፣ ግን አይደለም። በዮሐንስ ወንጌል ምዕራፍ 10 ላይ እንወያያለን የምትሉ ሙስሊሞች ካላቸው መግባት እንችላለን። ስለዚህ በዛ መልኩ ነው የሚታየው። ሌላው የአላህን ቃል በተመለከተ አንድ ነገር የተወሰነ ነገር እንበል። ቅድም እሱ ራሱ ለመመለስ ሲሞክር፣ ያው መመለስ እንኳን አይባልም፣ ለመመለስ ሲሞክር የተናገረውን ነገር ተመልከቱ። ቅድም ቢኒ ምንድን ነበር የጠየቀው?
ቢኒ ስለ ንግግሩ ነው የጠየቀው፣ ስለ ባህሪ አይደለም የጠየቀው። የተናጋሪነት ባህሪና ንግግር ይለያል። አሁን ለምሳሌ እኔ ሰው ነኝ፣ የተናጋሪነት ባህሪ አለኝ። የተናጋሪነት ባህሪና ንግግሬ ግን ይለያል። ለምሳሌ እኔ ዮሐን ንጉስ የሚለውን ጽሑፍ አንብብኩ፣ ዮሐን ንጉስ የሚለውን ጽሑፍ አንብብኩ አይደለ? ያ ንግግሬ ነው። የተናጋሪነት ባህሪ ደግሞ ተናጋሪ ነኝ። አሁን ለምሳሌ እጽዋቶች አይናገሩም፣ እጽዋት አይናገሩም፣ እኔ ግን እናገራለሁ። ዮሐን ንጉስ ብዬ ያነበብኩት ነገር ግን ንግግሬ ነው። ቅድም ቢኒ ሲጠይቀው የነበረው ስለ ንግግሩ እንጂ ስለ ተናጋሪ አይደለም። አንድ አካል እኮ ተናጋሪ ሆኖ ላይናገር ይችላል። አሁን ለምሳሌ እኔ የሯጭነት ባህሪ አለኝ፣ መሮጥ እችላለሁ። ግን አሁን እየሮጥኩ አይደለም። አሁን በዚህ ሰዓት እኔ የመዝለል ባህሪ አለኝ፣ ብፈልግ መዝለል እችላለሁ። ግን እየዘለልኩ አይደለም። ኢምፕሊመንት አድርገዋለሁ ማለት አይደለም። ቅድም ደግሞ ቢኒ ሲጠይቀው የነበረው ስለ ባህሪው አይደለም፣ ስለ ንግግሩ ነው። ተመልከቱ፣ ንግግሩ ዘላለማዊ ነው ወይ ነው? መልስ የለም። ኦኬ። አሁን በክርስትና ቀደም ዮሐዴም አብራርቶታል። በእውቀት ደረጃ እግዚአብሔር ኦብቪየስሊ ቃሉን ያውቀዋል፣ ከመናገሩ በፊት ቃሉን ያውቀዋል። አሁን እኛ ለምሳሌ ትላንትና ዛሬ የምናገረውን ነገር አላውቅም፣ ነገ የምናገረውን ነገር እኔ አላውቅም። አያችሁ፣ ዛሬ ላይ የተናገርኩትን ንግግር ትላንትና እንደምናገረው አላውቅም። ምናልባት አስቤበት ምናምን በቃ ነገ እንዲያወራለሁ ምናምን ካልኩ ሊሆን ይችላል። ግን ካላሰብኩበትና ድንገት በመጣ ሁኔታ፣ ምክንያቱም እኛ ፍጡራን ስለሆኑ በጊዜ ነው የተገደበው። ስለዚህ እኔ እንደሚመጣ ያላወቅኩት ክስተት ከመጣ ያንን ክስተት አማክሎ ያንን ክስተት በማከለ ሁኔታ ልናገር እችላለሁ። እውቀቱ ላይኖረኝ ይችላል። ኦኬ። ፕላን አድርጌ ከተናገርኩት ደግሞ እውቀቱ ይኖረኛል። ግን ፕላን ከማድረጌ በፊት አላውቀውም። አያችሁ። ስለዚህ እኔ አሁን ለምሳሌ ትላንትና ሆኜ ዛሬ የምናገረውን አላውቅም፣ ነገ የምናገረውን አላውቅም። ምናልባት ነገ እንዲህ ብዬ አወራለሁ ፕላን ካረኩ ፕላኑ ነው። ግን ፕላን ሳላረግ ልናገር እችላለሁ። እግዚአብሔር ግን ሁሉን አዋቂ ስለሆነ ለሰዎች የሚናገረውን ቃል በዘላለማዊ ሁኔታ ያውቀዋል። በዘላለም ኢተርናሊ በእውቀት ደረጃ ነው፣ በእውቀት ደረጃ ያውቀዋል። ሲናገረው ግን ለመጀመሪያ ጊዜ የተናገረው። እነሱ ግን እንዲህ ብለው አያምኑም። ራሱ ንግግሩ ኢተርናል ነው ብለው ነው የሚያምኑት። ሚኒንግ ይሄ ንግግሩ ፍጡር አይደለም። ስለዚህ ንግግሩ ፍጡር ካልሆነ ሁለት ፍጡር ያልሆነ ኤንቲቲ አለ ማለት ነው። ሲቀጥል ደግሞ ቁርአኑን ሐዲሱን ስታነቡ የአላህ ቃል ራሱ በሰው አምሳል ይገለጣል። ተመልከቱ፣ የአላህ ቃል ራሱ በሰው አምሳል ይገለጣል። ምን ማለት ነው? ፍጡር ያልሆነ ግን በሰው አምሳል የሚገለጥ አካል አለ ማለት ነው። እኛ የእግዚአብሔር ንግግር በሰው አምሳል ይገለጣል ብለን አናምንም። እንደ ነገር ክርስትና ውስጥ የለም። እነሱ ግን የአላህ ንግግሩ ስፒቹ በሰው አምሳል ልክ እንደገረጣ ሰው አምሳል ይገለጣል ብለው ያምናሉ። ምን ማለት ነው? ያ ፍጡር ያልሆነው ቃል በሰው አምሳል ይገለጣል ያወራል ብለው ያምናሉ። ይሄን አዲስ ታውቁታላችኋል። ራሱ የአላህ ቃል ያወራል ብለው ያምናሉ። ያወራል። ፍጡር ያልሆነ በሰው አምሳል የሚገለጥ የሚያወራ አካል አለ ማለት ነው፣ ከአላህ የሚለይ። ስለዚህ ሁለት ፍጡር ያልሆኑ ቢይንጎች አሉ ማለት ነው። ኢቨን ቢይንጎች አሉ ማለት ነው። ሶሪ አላህና ቁርአኑ አለ። ስለዚህ በእስልምና ሁለት ፍጡር ያልሆኑ ቢይንጎች አሉ የሚያወሩ የሚገለጡ። ምክንያቱም አላህ ይታያል ይላል መሐመድ። አላህን አይቶታል በወጣት ወንድ አምሳል በያናል ቢስ ላይ ተዘግቧል። እንዲሁም ቁርአኑ በሰው አምሳል ይገለጣል ተብሏል። ተመልከቱ። ስለዚህ ሁለት ቢይንጎች አሉ በሰው አምሳል የሚገለጡ የሚያወሩ። አላህም ያወራል፣ ቁርአኑም ከአላህ ጋር ይነጋገራል ይላል ሐዲሱ ላይ። ስለዚህ ፍጡር ያልሆኑ የሚያወሩ ሊታዩ የሚችሉ በሰው አምሳል የሚገለጡ፣ አላህም በሰው አምሳል ነው የተገለጠው በወጣት ወንድ አምሳል፣ ሁለት ቢይንጎች አሉ ማለት ነው። አያችሁ፣ ፖሊቲዝም የሚባለው ይሄ ነው። ፖሊቲዝም ማለት ይሄ ነው። እኛ ሁለት ቢይንግ አለ ብለን አናምንም። በነገራችን ላይ እኛ አንድ ቢይንግ አለ፣ አንድ ኤሰንስ አለ ብለን ነው የምናምነው። ፍጡር ያልሆነ የአንድ ኤሰንስ ከአንድ በላይ ፐርሰን ነው። የስ ግን በኤሰንስ ደረጃ አንድ ኤሰንስ ነው። ስለዚህ አንድ አንክሬትድ ቢይንግ አለ ብለን ነው የምናምነው። ሁለተኛ ቢይንግ የለም። በእስልምና ግን ቁርአኑ አላህ አይደለም። አስተውሉ ጋይስ፣ ቁርአኑ አላህ አይደለም። ነገር ግን አላህን ባይሆንም እንኳ ዘላለማዊ ነው። አላህን ባይሆንም እንኳ በሰው አምሳል ይገለጣል። አላህን ባይሆንም እንኳ ያወራል። ቁርአኑ ራሱ ያወራል ነው የሚለው ሐዲሱ። ቁርአኑ ራሱ በሰው አምሳል ተገልጦ ያወራል። ተመልክቱ። ይሄ ቀጥተኛና ትክክለኛ ፖሊቲዝም ይባላል። እና ልጁ መመለስ ያልፈለገው ይሄንን ነው። አክቹዋሊ እነሱ ራሱ መመለስ አይችሉም። እነሱ ራሱ እነዚህን ጉዳዮች መመለስ አይችሉም። ኦኬ፣ ቁርአኑ በሰው አምሳል ይገለጣል ወይስ ቁርአኑ ያወራል ወይ? የስ ግን ፍጡር አይደለም። እሺ አላህ ነው አይደለም። ስለዚህ አላህን ያልሆነ ፍጡር ያልሆነ አካል አለ ማለት ነው። በሰው አምሳል የሚገለጥ የሚያወራ የተለየ ማለት ነው።
ፋሩቅ ናግባ እስቲ ናግባ ፋሩቅ ናግባ እስቲ በዚህ ጉዳይ እንነጋገር። ናግባ አስገቡት ፋሩቅ ይግባ ተዋቸው ነው። ወደ ሌላ ጉዳይ እንግባ። ሀሳብ ይግባ ስም መጠራት አያስፈልግም። ለማንኛውም በዚህ ነው የሚታየው። ግን ሀቢቢ የመጨረሻ ነገር እናገር አንዴ እንድትመልስ። እሺ ግን ይሄ ሁሉ ነገር ባይዘ ይሄ ሁሉ ፖይንት ገብቷል። ፋሩቅ እስቲ እናወራለን። መልካም ኦኬ። ፋሩቅ አለ አንዴ የውይይት ጥሪ የለም እንዳልተቀበልከው? አረ መጀመሪያ ሰላምታ መለስ በፈጣሪ ስም ምን ናቸው? የውይይት ጥሪ ታወራዋለህ። እንዴት ነህ ፋሩቅ? ሰላም በለን በቅድሚያ። ትክክል ነህ። ሰላም በለን። አልሐምዱሊላህ። ይሄ ስርዓት እንዴት ዋልክ? ሰላም ነው? አሪፍ አልሐምዱሊላህ። ኦኬ እሺ። ሳሚ አለ? ፋሩቅ ይሰማል? ያን ሁሉ መሀላ ምለህ በሌሊት ያን ሁሉ መሀላ ምለህ በአላህ ያልማልከው ብቻ የለም። እንደዛ ምለህ እኔ በሌሊት ቪዲዮ ያሰረታኝ ለምንድን ነው ላሽ ያልከው? በመሐመድ ስብና ማቃቃላችሁ ይላሉ። አይ ቲንክ እስኪ ግን እንደ ሃይላይት ባሰማ መልካም ነው ማለት ዝም ብዬ ከሚመስል ትንሽ ያ ሰው ጥያቄ እንዲመለሳችሁ አስፈልጉም ማለት ነው። ዲቪስ ናችሁ ሁለታችሁ ያላችሁ። እኔ ምንም አይመስለኝም። ጀስት ለማዳመጥ ፖይንቲስ እዚህ ጋር ስታወሩበት የነበረው ሀሳብ ላይ ቀጥሉም ነው። 400 ምናምን ሰው ላይ ስታወር የነበረው ወሬ ነበር ማለት ነው። ለምንድን ነው ኧረ ተው በኋላ አንድ ክርስቲያን አይመጣም። አንድ አፖሎጂስ እሱን ላባራ ይሄ ጥያቄ ቅርብን ገፋና ከዚህ እንጀምር። ችግር የለም። ከዚህ እንጀምር ነው ለዛ እንሄዳለን። ችግር የለም። ፋሩቅ ከዚህ ጀምራ ምን ተጠርጉት ማንም ሰው ይቻላል። እሺ ከዚህ ጀምርና በጣም አመሰግናለሁ። ኤኒዌይስ እሺ እሺ ላውራ። አዎ ቀጥል። እሺ በጣም አሪፍ። ያው ጥያቄ ብታችሁታል። ኤኒዌይስ ግን ልመልሰላችሁ የሚሆን ጥያቄ ነው። ነጥቡ ምን መሰለህ? ያ ገብቶኛል። አይቼዋለሁ ያወራሁትና እናውቃለን። ሪከርድ በጣም የሚያስፈልግ ያሳማ ወላሂ ነው የምላችሁ። እዚህ ያላቸው ክርስቲያኖችም ሙስሊሞች ያው ሰባት ሰማያትን ምድር ጠቅላላ ነገር ሁሉ ነገር የፈጠረው ጌታ አምላክ ምስክሬ ወላሂ ነው የምላችሁ። ያው ወላሂ ነው የምለው። ያው አላህ ምስክሬ ነው የምላችሁ። ከይስ እነዚህ እንደዚህ ይህን ሁሉ መሀል የመጀመርበት ሪሳላ ላይ ወላሂ ቢላሂ ነው የምላችሁ። አንድ ክርስቲያን አቃቢ ዲፌንደር ነኝ ብሎ የሚያምን ሰው ክርስቲያኖች ለእናንተ ነገራችሁ ነገር ምንድን ነው? ወላሂ ቢላሂ ነው የምላችሁ። ቤታቸው ቁጭ ብሎ ነቢይ መሐመድ ባህሪ ላይ ትሸማቀቃላችሁ ይላሉ። ቤታቸውን ከፍተው እሳቸው ባህሪ አሸማቀቃችኋል ሙስሊሞች። ኦኬ ታፍሩበታላችሁ፣ ትሸማቀቁበታላችሁ ይላሉ። እስቲ ኑ እናንተ እስቲ ኑና አሸማቁን። ያው ወላሂ አትመቱ። በራሱ ሰዓት በራሱ ጊዜ ይኸው ወንድ የሆነ ይምጣ ቻለው ወደቻለው ፋሩቅ በመሐመድ ስብን። ስለዚህ በዚህ በመሐመድ ስብና ዙሪያ ያለ አይ በቃ ይሄን ሁሉ መሀላ ምለህ ትቀራለህ ብዬ አልጠበቅኩም ነበር። ይሄን ሁሉ መሀላ ምለህ ላውራሽ ያው ጌት በደንብ አስተውል። 400 ምናምን ሰዎች ያለኝን ስነስርዓት በደንብ ቢው ስነስርዓት ግን የላቸውም። ኤኒዌይስ ግን ላውራ አዳመጣቸዋለሁ። ወደ ነጥቡ ስንመለስ አይ ቲንክ የሆነ ቪዲዮ አሰምተሃል ከዚህ ቀደም ያወሩትን ቪዲዮ እና ስፔሲፊክሊ እስካሁንም ደግሞ መሀል ላይ ጸንቶ ነው ያለው። የመጣ አንድ መምህር ሳይለ ሲመጣ ግን እቀበላለሁ። ኤኒዌይስ እናንተ ሪፈር ስለሚያደርግ መምህራኖቹ አሉ አክሰፕት አደርጋቸዋለሁ። አልገባኝም። ለአንተ ለሳሚ መልስ ላቸዋሉ ብዬ አስባለሁ። ጥያቄው እንዲመለስ አትፈልጉም ነው ተወዳጆች? ጥያቄው እንዲመለስ አትፈልጉም? እስካሁን ያወራችሁት አልገባኝም። መልስ ስላልገባኝ ነው። የመጣ የለም ነው ያልከው? በሌሊት ቋንቋ አልገባህም እንዳልኩ አይገባህም። አክቹዋሊ ምን ማድረግ ይቻላል? እሺ እንቀጥል። እንዳንመለስ እንዳንመለስ አልፈለጉም። መልሱ ከተመለሰ ዳሜጅ ነው የሚወስድ እንድመለስ አድርጉኝ። ተው ሳሚ በጌታ አንድ ሳሚ
ሳሚ ፖለቲካ ትመቸዋለና አንዴ። እሺ ይሄ የውይይቱን ጥሪ ነበር አለ መለስኩልህ እኮ አልመለሳችሁልኝም ስትል ምን ማለት ነው? አልገባኝም። እስኪ አስረዳልኝ ነው። ኦኬ አጥያቄ ቅድስታዊ የነበረው ላይ አትቀጥሉም ከኔ ጋር ይቅርብኝ። እሱ ጋር ውሸት ነው ውሸት ነው። ቅድም ሳሚ ያወራው ተሸማቀ ነው ማለት ቅድም ሳሚ ያወራው ውሸት ነው። ቅድም ሳሚ ያወራው ውሸት ነው። ከዚህ በኋላ በአራት መቶ ምናምን ሰው እንዳትዋሱ እናመሰግናለን። አሁን ወደ ጥያቄው እንግባ። መልስ አሁን ወደ ጥያቄው እንግባ። በመሀመድ ስብና ግን እንደሚሸማቀቁ ልብ በሉ። ይኸው ባለቤቱ አረራላ ብላችሁ ቀጡ። አሁን ቀጥሉ፣ ወደ ጥያቄ መልስ። አንድ ሰው ማታ አይችልም። እንዲ ምንድን ነው ለስድስት ነው ሳሚ ነው የምቀጥለው። አይደለም ቆይ ለምንድን ነው የውይይት ጥሪን ያልተቀበልከው? ስማ ላሰማ። ፈጣሪ ሰው አረጋው ቀጡ ጥያቄው ላይ ማጋድ ለሮማ ቀጡ ጥያቄው ላይ ሳሚ ዛሬ የውይይት ጥሪ ለማቅረብ የመጣሁት እሱም ለፋሩቅ ነው። ነቢያትና የሐዋርያት አምላክ ያህዌ ወይስ አላህ በሚለው ለማቅረብ የመጣሁት ፎርማል ዲቤት ነው የሚሆነው። ሰዓት ይያዛል። ከዛ የነቢያትና የሐዋርያት አምላክ ያህዌ ወይስ አላህ በሚለው ርዕስ በቃ ሶሪ እና አሁን ከሁለት አንዱ በፈለግከው ርዕስ ተወያይ። በቃ ፈቃደኛ አንዱ ላይ ሶስተኛ ሰው የለም። እንዲህ ተቀረበልኝ ሰው እሱ ላዳምጣ። ያው ዛሬ ቤት ቀን ነው። ሌላም ሰው ተምጣለው አሁን ትወያያለህ አትወያይም? የቀደሙ ጥያቄስ ለምንድነው ሳሚ የሚታወቀው? ማንም የሚወደው ይገባል። ተሳስቶ በቃ ይቀጥሉ። እናንተ ብላችኋል። ይቀጥሉ። ያ እንቀጥል። ቅድሙ ወሬ ላይ 400 ሰው በነበሩት ወሬ ላይ እንቀጥል። ሳሚ በድፍረት ያወራበት ወሬ አለና እሱ ላይ እንቀጥል። ስለዚህ ግን ለመወያየት ድፍረት የለውም። ቴንክ ዩ። አይ ፈርቷል። ኦፊሻል ዲቤት ላይ ፈርቷል። አለቀ። እንቀጥል። አሁን ይሁንላችሁ። ኦኬ ይሁንላችሁ። ኤግዛክትሊ ትክክል ናቸው። አሁን ለምን ወታደሩ ፋሩቅ ናገባ አልከኝ ያለ ፋሩቅ ገባውልኝ ሰው ለምን ቅድሙ ልትመጠቅረው ፈርተህ ነው? ጨረስ ነው እኮ ዘጋን። ሁለት የውይይት ጥሪ ፈራሽ ላላ ብላችሁ ድጋሜ እንዳታነሳው ሳሚ ድጋሜ እንዳታነሳው። በእኛ ጊዜ በሙስሊሙ ማስቀፍ እንዳልሰማ አሁን ወደዚህ እንግባ። ዘጋ አሁን ምንም ማስተውሉ እንግዲህ ላላ ብላችሁ በጣም ቅድም ብሎ ነበር ስታወራ የነበረው ፋሩቅ ሳሚም ሌላ ነገር ተውና አሁን ወደ ውይይቱ ሌላ ነገር እንዳታውራ። ፋሩቅ እዚህ ቅርስ ምናምን አትስራ። እኔ አወርዳለሁ። እዚህ ፖለቲካ ሊሰራ ከመጣ አወርዳለሁ። ስለዚህ አሁን ወደ ውይይቱ ትገባለህ። ሌላ ነገር እንዳትናገር ሳሚ። የምን ውይይት ነው ቢኒ? አሁን ወደ ጥያቄው ትገባለህ። በቃ ቅርስ እንደዛ በሉ። ችግር የለውም። ጥያቄን አስፍረው ያ መልሳለሁ። ለእኔ ተዉትና ፋሩቅን ለእኔ ተዉትና ያ ቢኒ ፋሩቅን ለእኔ ተዉት። እሺ ፋሩቅ እና አሁን ቀጥታ ወደ ውይይት እንግባ። ውይይቱ ላይ ፎከስ አድርግና ወደ ውይይቱ እንግባ። በመሐመድ ስብዕና ላይ መወያየት አትፈልግም? በአሁኑ ርዕስ ነው የምትወያዩ አይደለ? ፍላጎት እንደዛ ነው። ውይይት ሳይሆን ጥያቄ ጠይቃችኋል። ሰው ጥያቄውን እመልሳለሁ። አክቹዋሊ መልስ የምትፈልጉ ከሆነ ማለት ነው። በመሐመድ ስብዕና ማቅረበን ነበር፣ እሱን ትመልሳለህ። በመሐመድ ስብዕና ማቅረበን ነበር፣ እሱን ትመልሳለህ። በቃ እንደዚህ ናችሁ እናንተ ብቻችሁ ግን አይ እንደዚህ አድርጉ። ቃል እሺ፣ አንድ ነገር ላውራ። ቃል ስጋ ምን መሰለህ፣ ከዚህ በኋላ ተደብቃችሁ አትለፍልፉ። በቃ ሙስሊሞች ከሌሉ እሺ፣ በጣም ፈሪ ናችሁ። እኛ ስንገባ አንድ ናችሁ ላሉ ብላችሁ ምን አይነት ሰዎች ናችሁ? ቢስሚላህ ረህማን ወይ አታውሩ። ሳሚያውን ቅድም ወደ ፈተህ በርሳል ወይ አታውሩ። ወይ አታውሩ። እንደዚህ በርሱ አታውሩ። ወይ ደግሞ አትጋብዙን፣ እኛን አትጋብዙን። ኦኬ ሰው ይታዘባችኋል እኮ 400 ምናምን አዳምጠኝና 400 ምናምን ሰው ታዝበዋል። የማልከውን መሀላም ሰምተዋል። አሁን የትኛው ነው የምትወያየው? በየትኛው ነው አሁን የምትመልሰው? የትኛውን ነው? ጥያቄ አይመለስም።
የመሐመድ ስብና ነው? አላህ ነው? ሳሚ ሚዩት ከፍቶ ተሳስቻለሁ ይበል መጀመሪያ። ሳሚ ሚዩት ከፍቶ ተሳስቻለሁ ይበል እንድወያይ ከፈለጋችሁ። ሳሚ ሚዩት ከፍቶ ተሳስቻለሁ ይበል እንድወያይ ከፈለጋችሁ። የትኛውን ከዛ በኋላ እንወያይ። የትኛውን ሳሚ ታጋለ ቅድም ዋሽቻለሁ። እሺ ቃዲ ሳሚ ቅድም ዋሽቻለሁ። ቁርአን እንዲናልኩት ዋሽቻለሁ ይበል። ኤግዛክትሊ ሳሚ ነው ምንድን ነው ጥያቄ? አሁን ጥያቄ ልመልስ ነው። ቀጥል። ቁርአን ምን ኤግዛክትሊ እንዴት እንደማመጥ በጣም ደስ ይላል፣ ስሜት አለው። ኤኒዌይስ ምን ብሎ ነበር ቅድም ሳሚ ሲያወራ? ቁርአን የሆነ ፍጡር ሆኖ ሰው ሆኖ የመልቂያ ማሊ ይመጣ ያናግራቸዋል። ኢኒሴንስ ደግሞ አላህም በሰው መልክ አለ። ስለዚህ ከአላህ ውጭ ያለ ሌላ አካል አለ። ይሄ ፖለቲዝምነት ነው። ያ እስልምና ላይ የእስልምና ዶክትሪን ያለውን ነገር እስልምና ማያውቀውን ነገር ሲለፈልፍ ነበር። በሱ ላይ ሲቀጥል ከሆነ ያለው ቀጥል ይችላል። አንተ እንዳልከው ከሆነ ሳሚ ውሸታን ነው። ሳሚ ትልቁ ሊያደርገውና ሳሚ ያቀርባል። አሁን ፋሩቅ የመረጠው ርዕስ ምንድን ነው? አላህ በመሐመድ ስብዕና ቀረበለት። ትሸማቀቃላችሁ ይሉናል። አንሸማቀቅም አለ፣ ግን በሱ አልፈለገም። ተሸማቆ ነው ያህዌ አላህ ወይስ ያህዌ ደግሞ በሚለው አለ። እሱንም ጃምፕ አለ። ይሄኛውን ስህተት ያለበት አለ። ስለዚህ ሳሚ ክፈትና ማስረጃ ያሳየው። ችግር የለም። ቆይ እስኪ ከፍት እዘጋች ችግር የለም። መልካም ከሆነ እንደዚህ አሁን 2 ርዕስ ቀርቦለት 3 ርዕስ ቀርቦለት አንዱን መርጦ እንወያይ። መልካም አሁን እስካሁን ተጠብቆኝ እስከዛ ድረስ ቆይ አንድ ኮንፈርም ያደረገለት ወንድማችን ፋሩቅ 3 ደቂቃ ችግር የለም። ቁርአን ያለ ቃል ነው ፋሩቅ ከፍቼ ላለው ሳለ ትልቅ ላይ አድርገው ትልቅ ይሁን አንተ አንብበው ችግር የለውም። ትንሽ ናት ሳሚ አንዴ ፋሩቅ ትልቅ ላይ አድርጉት። ሀቢቢን ከከፈትክ እሺ መልካም። እንዲህ ምን ነገር ስንነጋገር ብዥ ይላል። ሱናን አቡ ዳውድ ሱናን ኢብን ማጃ 3781 ላይ እንደዚህ ይላል። ኢትወዝና ሬትድ ሳሚ ኔትወርክ ጥሩ አለ። ተመልከቱ ሀዲስ ኔ it was narrated from Ibn Burayda። አሁን ጥሩ ነው። ይቆራረጣል። አሁን ጥሩ ነው። እስኪ አሁን መጣል ሲያወራው በቃ አሁን መጣው። ታንክ ዩ it was narrated from Ibn Burayda that his father told that the messenger of Allah said። ኢብን ቡሬዳ እንደዘገበው አባቱ የአላህ መልክተኛ እንዲህ ብሏል አለ። ሞዴሬተሮች ስራቸው ስ ይቅርታ፣ በጣም ፐዝል እየመጣብኝ ነውን አላመጣም እና የሚጽፉ ልጆች አሉ እና ኮስታ ወጥቼ ልግባ። አሁንስ ሊያስወጣችሁ አሁን ሰራ 5 ደቂቃ ሊሰጣችሁ ሊያስወጣችሁ ነው። እስከዛ ድረስ አውሩ። ምክንያቱም ፐዝል እየተሽከረከረ ነው። አልመጣም። ፈዝሉ ቀጥታ እየተሽከረከረ ዲቴክቲቭ ምናምን ብሎ ነው እንትን ያደረገው። ሪፖርት እኮ ነው። ሪፖርት ነው። ሪፖርት ነው። ችግር የለውም። ሪፖርት ተደርጎ ይሆናል። ከዘገ ካስወረዳችሁ መልሼ ከፍተዋለሁ። ሪፖርት ነው። ማነው ሪፖርት እያደረጋሉ? እስኪ ኮፒ ሊንክ አድርጉ ጋይስ። ሪፖርት ነው። ሳሚ አንዴ ቆይ፣ ሳሚ አንዴ እንትን እያለ ስለሆነ ሪፖርት እየተደረገ ነው። ኮፒ ሊንክ አድርጉ ጋይስ። ሪፖርት ነው። ኔትወርኩ ነው እናትህ። እሺ ሙሉ ለሙሉ ዝጋውና አይወለድ ሰው እንደዚህ አይሰማም። እንዴ ድምጼ ይሰማል። ለራሳሉ ከተረጋጋ እንዴ ቀጥል። ይሰማል። ቆስቲ እንትን በለውና ቲክቶክን በሳምሰንግ ነው አይደል ስልክ ዝጋውና እንደዚህ እንደመጥረግ አድርገህ ድጋሚ ክፈተው። ማለት ዝጋው ስትለኝ ላይክ ልውጣ ከቲክቶክ ነው። ከቲክቶክ ወጥተህ ጠርገኸው ስትመለስ ድጋሚ ይከፍታል። እኛን ካስወረደን እንትን ትለን ትክክል ከተተው ከዛ በኋላ ከዝላ ለመጣ ቀጥታ ወደ ካውንቲንግ ነው የገባው። አውቄያለሁ፣ ገብቶኛል ምን እንደሆነ። ስለዚህ ጠረገውና መልሰህ ግባ። ችግር እስከዛ ድረስ ሳሚ ከዘጋም ካልዘጋ ሳሚ የቀረበው ማስረጃ ይቀጥል። አንብቦ የቀረበው ማስረጃ ሳሚ ተመልሷል። አሁን ተመልሷል አይደል? ምንም ዲፈረንስ የለውም ጋይስ። አይደለም ከቲክቶክ ወጥተህ ተመለስ እኮ አላልኩህ። ዘግተኸው ቲክቶክህን
ድጋሚ ላይቭ ሪዚዩም ብለህ ተመለስ። ሙሉ ለሙሉ ጠረቅ ሳሚ ክፈተው። አሁንም ማስረጃ ሀቢቢ ኮተው ሀቢቢ እንደዚህ ይላል። ሀሳብ እንዳይቋረጥ ነው። ቁርአን ውልካም እንደ ዴይ ኦፍ ጀጅመንት ላይክ ፔልማን ቁርአን በፍርድ ቀን እንደ ገረጣ ሰው ሆኖ ይመጣል። ኤንድ ዊል ሴ እንዲህም ይላል። ማን ነው እንዲህ የሚለው? ቁርአኑ ነው የሚለው። አይ አም ዘ ዋን ዳት ኬፕት ዩ አዌክ አት ናይት ኤንድ ሜድ ዩ ተርስቲ ዲዩሪንግ ዘ ዴይ። ማታ ላይ ንቁ ሆናችሁ እንድትሆኑ ያደረኳችሁ እኔ ነኝ፣ ደግሞ ቀን ቀንም ተጠማችሁ እንድትሆኑ ያደረኳችሁ እኔ ነኝ ይላል። ስለዚህ አሁን አፋሩቂ የምትመልስልኝ ጥያቄ ምንድን ነው? ይሄ ቁርአን ፍጡር ነው ወይስ አይደለም? ይሄ ቁርአን ኦኬ። በጣም አሪፍ ታነበው። እኔ በጣም ፖላይት ሆኜ ታዳምጥ ነበረ። እናንተም ደግሞ መልስ ስመልስ አላላዝመውም። አክቹዋሊ በጣም ትንሽ ማጭርና ትንሽ መልስ መሰጣችሁ ታዳምጠኝና ከዛ መልስ ደግሞ አሰፍጣለህ ማለት ነው። ሳሚ ከዛ በኋላ እናደርጋለን። ቤታችንም ደግሞ እንጠይቃለን። ባነሷ እንደዛ እናደርጋለን። ለውጥ የለውም። ካስወጣችሁ ሰላማዊ ስንሆን እሺ ፋሩቅ ችግር የለም። ሳሚንም እኔ እቆጣጠራለሁ። አሁን 2 ደቂቃ ከምናምን የቀረው ያስወጣችኋል እና ምንም አማራጭ የለንም። ተመልሰን ግን እንገናኛለን።